ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ትላንታችሁ እንዴት አለፈ? ዛሬስ በየስቴዲየሞቹ ምን እንጠብቅ? ምልከታችሁ ልታጋሩን ትችላላችሁ። ወደ ቤተሰቦቻችን በመረጃ ሰዓታችን አስቀድመን ሀገራዊ ጉዳዮችን በኢትዮጵያና አህጉራዊ ጉዳዮችን በአፍሪካ እናነሳለን። ዛሬ በርከት ያሉ መርሃ ግብሮችን እንጠብቃለን። ከዛ በዘለለ ትላንትም ሲደረጉ የነበሩ ጨዋታዎች ነበሩ። ባርሴሎና ያለፉትን 9 የጨዋታ ድል ያደረገ ቡድን ነው። በነገራችን ላይ በተከታታይ ማለት ነው ለፍጻሜ ደርሷል። ከዛ ውጭ ዛሬ የሚጠበቅ የማድሪድ ደርቢ የሱፐር ካፕ የግማሽ ፍጻሜ ጨዋታ አለም። ተጨማሪ መረጃዎችን ይዘናል። በጣሊያንም በርከት ያሉ ጨዋታዎችን አየን። ከዛ ውጪ የእግር ኳስ የበላይ ጠባቂን ፊፋን ጉዳይና በከዋክብት ደረጃ ዛሬ ደግሞ ተረኛው ሲያርሰ ሮናልዶን የተመለከተ ጥንቅር ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋታዎች በርከት ያሉ ሁነቶችን ተመልክተናል። 4 ብረት የመለሰበት ጨዋታ በጨዋታው ላይ በጣም ድንቅ እንቅስቃሴ ያየነበትን የፕሪሚየር ሊግ ጨዋታ አስቀድመን እናነሳዋለን። ለየት ያሉ ሁነቶች ተከስተዋል። ወልቭስ አለው እያለ ይገኛል። በተከታታይ ጨዋታ እናነሳዋለን። ከዛ ውጭ ውድ ቤተሰቦቻችን በፕሪሚየር ሊጉ በርከት ያሉ ጨዋታዎች ሲደረጉ በታላላቆቹ ክለቦች የቶትንሃም ነገር ከአሰልጣኙ ጋር አሁን ወደ ፍጻሜ የቀረበበት አንቶኒ ሽሜን የመጨረሻ ግብ ያስቆጠረበት የቶትንሃምና የበርንማውዝን ጨዋታ እናነሳለን። የጋርዲዮላም ቡድን ልክ እንደዛውን የሆነ ውድ ቤተሰቦቻችን ተከታታይ ጨዋታ ለሶስተኛ ጊዜ ነጥብ ጥሏል። ሲቲ ዋንጫውን በገዛ ፈቃዱ ከውድድሩ እየወጣ ለአርሰናል እያስረከበ የመጣበት ሰዓት ይመስላል። ፔፕ ጋርዲዮላ ግን በቡድን ደስተኛ ነኝ እያሉ ነው። በምን ምክንያት እናነሳዋለን። ሲቲዝኖች ሀሳባችሁን እያጋራችሁን በጨዋታው ዙሪያ ቆዩን። ቼልሲ ቀይ ካርድ፣ ቼልሲ ሽንፈት ከአሰልጣኝ ስንብትም በኋላ ያልቀረ ነገር ሆኗል። በተለይም የቀይ ካርድ ጉዳይ ወደ አሳሳቢ ደረጃ ደርሷል። ጦሱ ለአዲሱም አሰልጣኝ ይተርፋል ይሄ ቀይ ካርድ እንዴት የሚለውን እንነግራችኋለን። ከዛ በዘለለም የቼልሲና የምሽቱ ጨዋታ ጉዳይን በተመለከተ ተጨማሪ ጥንቅር እናነሳለን። ያለ ፍርሃት እያሉ ነው አዲሱ አሰልጣኝ። በቼልሲ በኩል ሰፋ ያለ ቡድን ዜና ይዘናል። ቼልሲያን ሀሳብ አስተያየታችሁን እያጋራችሁን ትቆያላችሁ። ግን የቼልሲ በተለይም ደጋፊዎች እንድታጋሩን የምንፈልገው ነገር የቀይ ካርዱ ጉዳይ እንዴት ሊገታ ይችላል? ቼልሲንስ ዋጋ እያስከፈለው አይደለም ወይ? ምልከታችሁን እያጋራችሁን ቼልሲያን ጠብቁን። ማንቸስተር ዩናይትድ በባክፎር መጫወት ጀምሯል። በአዲሱ አሰልጣኝ ስር አሁንም በጨዋታ ድፍን 3 ነጥብ ያልተገኘም ተከታታይ ጨዋታዎች ላይ ዩናይትድ አቻ ውጤቶችን እያስመዘገበ ይገኛል። እስከ አሰልጣኝ ቅያሬ የውጤት ቀውስ በአዲሱ አሰልጣኝ ስር ግን የተወሰኑ መሻሻሎችን ተመልክተናል። ምናልባት ትላንት ዩናይትድ እድለኛ አልነበረም። በጨዋታው ላይ ቁጥራዊ መረጃዎችን ለማንሳት እንወዳለን። ብሩኖ ፈርናንዴዝ ለሲቲም ጨዋታ አጠራጣሪ ነው ሲባል ተመልሶ መጥቶ አሲስት አድራጊነቱን ከፍተኛነቱን ቁጥር ወስዷል። ቤንያሚን ሼሽኮ ወደ ግብ አስቆጣሪነት መጥቷል። ከዛ ውጭ ዳረን ፍሌቸር ከቦርዱ ጋር ተነጋግሬያለሁ ብሏል። በምን ጉዳይ እናነሳዋለን። ዩናይትድ ቤት ሰፊ የቡድን ዜና እናነሳለን። ከጨዋታው በተጨማሪ ከዝውውር ጉዳዮች ጋር አያይዘን ሰፋ ያሉ መረጃዎችን ይዘናል። ተጨማሪ መረጃ ስናነሳ ሩበን አሞሪ ማንቸስተር ዩናይትድ ቤት አንዳንድ ጉዳዮችን ለማጥራት እንወዳለን። ዩናይትዳውያን የምሽቱን ጨዋታ ጉዳይና በዕለታዊ የቡድን ዜናችን ጉዳይ ላይ ሀሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩን። ዛሬ በአውሮፓ ዙሪያ ከሚጠበቁ መርሃ ግብሮች አንደኛው የሊቨርፑል እና የአርሰናል ጨዋታ ነው። ለሊቨርፑል ደጋፊዎች በዚህኛው ጥንቅራችን ሰፋ ያለ ቡድን ዜና በሊቨርፑል በኩል ከጨዋታው አስቀድመን የምናነሳ ይሆናል። ሊቨርፑልያን ትቆዩናላችሁ። ከአርሰናል ጋር በተያዘ ውድ ቤተሰቦቻችን ትላንትና አንድ ነገር ተፈጥሯል። ከቶትናም እና ከአርሰናል ጋር በተያዘ ነው። ለየት ያለ ጉዳይ ነው፣ እናነሳዋለን። አርሰናል በፕሪሚየር ሊጉ ልማዱን ዛሬ ያደርግ የሆነው ይጠበቃል። ምክንያቱም ባለፉት 2 ተከታታይ ጨዋታ ሲቲም ነጥብ ጥሏል፣ እንደዚሁም ዩናይትድ ነጥብ ጥሏል፣ ቼልሲ ነጥብ ጥሏል። ቢግ 6 ክለቦች በሙሉ ባለፉት 3 ጨዋታ ነጥብ ጥለው የቀሩት ሊቨርፑል እና አርሰናል ናቸው። ስለዚህ አርሰናል ዛሬ ይጠበቃል። ማይከል አርቴታ ቃል ገብተዋል። ጨዋታውን በተለየ መንገድ እናነሳዋለን። የጨዋታው ቁልፍ ሰው ሳላ የለም። ስለዚህ ሊቨርፑል ዛሬ ወሳኝ ሰው ያስፈልገዋል ማለት ነው። ማይከል አርቴታም እንዴት ያለ አቀራረብ ይዘው መጥተው
የቢግ ሲክስ ክለቦች ያለፉት 3 ጨዋታን ነገር ዛሬ ሲደግሙታል የሚለው ይጠበቃል። እስከ ፕሮግራማችን ፍጻሜ ስትቆዩ በዚህም ጨዋታ ዙሪያ ሀሳብ አስተያየታችሁን አጋሩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። ምሽታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። እናንተን እያጋራችሁን አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ ከእረፍት መልስ በ14ተኛ ሳምንት ዛሬ በአዲስ አበባ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታዎች ቀጥለው የሚካሄዱ ይሆናል። በአዲስ አበባ ስቴዲየም 2 ጨዋታዎች እናያለን። ሽረ ምድረገነት ከነገሌ አርሲ፣ እንደዚሁም ወልዋሎ ዓዲግራት ዩኒቨርሲቲ ከአዳማ ከተማ ዛሬ በአዲስ አበባ ስቴዲየም 14ተኛ ሳምንት መርሃ ግብር ሲሆን፣ ሲዳማ ቡና ከአርባ ምንጭ ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በብቸኝነት ዛሬ የምንመለከተው መርሃ ግብር ነው። ውድ ቤተሰቦች ቻችን የኢትዮጵያ ፕሪሚየር ሊግ ከዛሬ ጀምሮ እስከ ፊታችን ቅዳሜ የ14ተኛ ሳምንት መርሃ ግብሮች እንደዚሁ በተከታታይ የሚካሄዱ ይሆናል። ውጤቶቹንም ከስር ከስር እየተከታተልን በቃል ስፖርት ዩቲዩብ ቻናል የምናጋራችሁ ይሆናል። ዛሬ በአፍሪካ ጉዳይ ያገኘናቸው መረጃዎች ውስጥ አንደኛው የሰሞኑ የአልጄሪያ እግር ኳስ ተጫዋች ያደረገው ነገር እና በኋላም ላይ በትላንትና ሁለት ይቅርታ መጠየቁን በተለይም የዴሞክራቲክ ኮንጎ ደጋፊ ሉባምባ ላይ ያደረገውን ድርጊት የተመለከተ የሰሞኑ አጀንዳ ደርሰናችሁ ነበረ። በእርግጥ ተጫዋቹ ይቅርታ መጠየቁን ትላንት በቃል ስፖርት ዩቲዩብ ቻናል ነገርናችሁ። ዛሬ ደግሞ የዴሞክራቲክ ኮንጎን ደጋፊ ሉቡምባን የአልጄሪያ እግር ኳስ ፌዴሬሽን ወደ ሆቴሉ ጋብዞታል። የፌዴሬሽኑ ግብዣ የቀረበው ብሔራዊ ቡድኑ ተጫዋቾች ጋር ጊዜ እንዲያሳልፍና ያላቸውን አክብሮትም ሊገልጹለት ስለወደዱ ነው ተብሏል። የአልጄሪያ እግር ኳስ ፌዴሬሽን ደህንነቱን ጠብቆ ወደ ብሔራዊ ቡድኑ ማረፊያ ራባት እንዲመጣ ቪአይፒ ትራንስፖርት ልኮለት እንደነበረ አረጋግጠናል። ይሁን እንጂ ደጋፊው ባረፈበት ሆቴል በስሙ ግለሰቦች እንግዲህ ወኪሉነን፣ ተወካዩነን፣ ጠበቃነን፣ ማናጀሩነን ብለው ነገሩን ትንሽ እንዳዋከቡትና ይሄን መረጃ ለእናንተ ውድ አድማጮቻችን እስካጠናቀርንበት ሰዓት ድረስ ደጋፊው ወደ አልጄሪያ ግብዣ ቦታ መሄድ እንዳልቻለ አረጋግጠናል። ተጨማሪ መረጃዎችን በቀጣይ መረጃ እናጠረዋለን። የናይጄሪያ ብሔራዊ ቡድን ተጫዋቾች ከአልጄሪያ ጋር የሚያደርጉት የሩብ ፍጻሜ ጨዋታን አንጫወትም እያሉ ይገኛሉ። ምክንያት ያላቸው ተጫዋቾች እስካሁን በአፍሪካ ዋንጫ ላደረጓቸውና ላሸነፏቸው ጨዋታዎች ሊከፈላቸው የሚገባ የድል ቦነስ፣ ዊኒንግ ቦነስ እና ሌሎች ጥቅማጥቅሞች አልተሰጠንም በሚል ቅሬታ አቅርበዋል። የናይጄሪያ እግር ኳስ ፌዴሬሽን ቃል የገባነውን ክፍያ በወቅቱ ባለመፈጸሙ የገቡትን ክፍያ በወቅቱ ባለመፈጸማቸው ተጫዋቾች ልምምድ ለማድረግም ፈቃደኛ አይደሉም ተብሏል። ናይጄሪያ ከአልጄሪያ ጋር ለምታደርገው ወሳኝ የሩብ ፍጻሜ ጨዋታ ጥቂት ቀናት ብቻ ቢቀሩትም በቡድን ውስጥ ያለው አለመግባባት ግን የስነ ልቦና ጉዳት እንዳያመጣ ተሰግቷል። በ2014 ብራዚል ዓለም ዋንጫ ላይ ተጫዋቾች ክፍያ ካልተሰጠን አንጫወትም በማለታቸው የአገሪቱ ፕሬዚዳንት ገንዘቡን በልዩ አውሮፕላን ጭምር መላካቸው ይታወቃል። በ2019 የአፍሪካ ዋንጫን በተመሳሳይ ሁኔታ ተጫዋቾች ልምምድ አቋርጠው ነበረ። የአፍሪካ እግር ኳስን የማይለቀው የቦነስ ጥያቄ በዚህ ወሳኝ ሰዓት የናይጄሪያ ብሔራዊ ቡድንንም እየፈተናት ይገኛል። በአውሮፓ ዙሪያ ውድ ቤተሰቦቻችን ዛሬ በርካታ ያሉ ጨዋታዎችን እንጠብቃለን። በተለይም በሱፐር ካፕ የግማሽ ፍጻሜ በአትሌቲኮ ማድሪድ እና በሪያል ማድሪድ መካከል የሚደረገው ጨዋታ ዛሬ ምሽት 5 ሰዓት ይጀምራል። በተወዳጁ የእንግሊዝ ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ኤምሬትስ ላይ አርሰናል ከሊቨርፑል ይጫወታሉ። በጣሊያን ሴሬ ክሮሜንሴ ከካግላሪ፣ ሚላን ከጄኖ ይጫወታሉ። በፈረንሳይ የፍሬንች ሱፐር ካፕ በኩዌት በፓሪስ ጀርሜን እና በኦሎምፒክ መርሴ መካከል ዛሬ ምሽት 3 ሰዓት ጀምሮ ይካሄዳል። በሳውዲ ፕሮሊግ የ14ኛ ሳምንት መርሃ ግብር አልናስር ከአልቃዳሻ ጋር ጨዋታቸውን የሚያደርግ ይሆናል። አልናስር በተለይም የተወሰደበትን መሪነት ለመመለስ ከዛሬ ጀምሮ ጥረት ያደርጋል። ጨዋታው ምሽት 2 ሰዓት ከ30 ሲል በኢትዮጵያን ሰዓት አቆጣጠር ይጀምራል። በስፔን የሱፐር ካፕ የግማሽ ፍጻሜ መርሃ ግብር ባርሴሎናን ከቢልባኦ አገናኝቶ ነበረ። ባርሴሎና ፍጹም የበላይ ሆኖ 5-0 በሆነ ውጤት አሸንፎ ፍጻሜን ነኝ ተረኛው ማን ነው ብሎ ማድሪዳውያንን እየጠበቀ ነው። አትሌቲኮ ማድሪድ ወይስ ሪያል ማድሪድ የሚለውን ትላንትና ቢልባኦን 5-0 ሲያሸንፉ 22ኛው ደቂቃ ላይ ፌራን ቶሬስ፣ 30ኛው ደቂቃ ላይ ሎፔስ፣ 34ኛው ደቂቃ ላይ ባርሁን እንዲሁም 39ኛውና 52ኛው ደቂቃ ላይ ራፊኒያ አምስቱን የማሸነፊያ ግቦች ማስቆጠር ችሏል። ባርሴሎና ማሸነፉን ተከትሎ ለስፔን ሱፐር ካፕ ፍጻሜ ሲያልፍ በፍጻሜው የዛሬ ተፋላሚ ሪያል ማድሪድና አትሌቲኮ ማድሪድ
አሸናፊን እንደዚሁ የሚፋለሙ ይሆናል። ባርሴሎና ያለፉትን 9 ተከታታይ ጨዋታ 9ኙንም ድል አድርጓል። ዲፖርቲቮ አላቬዝ፣ አትሌቲኮ ማድሪድ፣ ሪያል ቤቲስ፣ አይንትራክት ፍራንክፈርት፣ ኦሳሱና፣ ጉልቲያር፣ ቪላሪያል፣ ሄስፓኞል እና አትሌቲኮ ቢልባኦ ተረኛ ሆኗል። 5 ጨዋታ በተከታታይ ድል ያደረገ ቡድን ሆኗል። እጅግ በጣም አስደናቂ የሚባል ጉዞ ላይ ይገኛል ቡድኑ። እዚህ ቡድን ውስጥ የሚጫወተው ላሚን ያማል በሲአይኤስ ዘገባ መሰረትም የዓለማችን ውዱ ተጫዋች ነው ብሎታል። ትላንትና ከተጠባባቂ ወንበር እንደጀመረ ይታወቃል። ዛሬ ምሽት 5 ሰዓት ላይ በአትሌቲኮ ማድሪድ እና በሪያል ማድሪድ መካከል የሚደረገው ጨዋታ ይጠበቃል። ለፍጻሜ ለማለፍ የሚደረግ የግማሽ ፍጻሜ ጨዋታ ነው። አትሌቲኮ ማድሪድ በዚህ ውድድር ዓመት ካደረጋቸው አጠቃላይ 26 ጨዋታ 16ቱ ድል ናቸው። 5-5 ሽንፈት ገጥሞታል። በአንጻራዊነት በሪያል ማድሪድ በኩል ካደረጓቸው ወደ 26 የሚጠጉ ጨዋታ 19 ድል 3-4 ሽንፈት አስተናግደዋል። ባለፉት 5 ጨዋታ አትሌቲኮ ማድሪድ አልተሸነፉም። 4 ድል 1 አቻ አላቸው። በሪያል ማድሪድ በኩል ባለፉት 5 ጨዋታ 4 ድል 1 ሽንፈት ገጥሟቸዋል። ሪያል ማድሪድ 118 ጊዜ አትሌቲኮ ማድሪድን ረቷል። 64 ጊዜ አትሌቲኮ ማድሪድ ሪያል ማድሪድን ረቷል። 63 ጊዜ ያቸውቷል። የመጨረሻ 4 ግንኙነታቸውን ነጥለን ብናየው የአትሌቲኮ ማድሪድ የበላይነት አለ። 2 ያሸንፎ 1 ሪያል ማድሪድ አሸንፎ 1 ያቸውቷል። ይህን ጨዋታ ማን በበላይነት ሊወጣ ይችላል? ቅድመ ገምታችሁን ላኩልን። ይህ ጨዋታ ውድ ቤተሰቦቻችን ለመጨረሻ ጊዜ ሲካሄድ በዋንዳ ሜትሮፖሊታኖ ስቴዲየም ነበረ የተካሄደው። ይህ ጨዋታ ታዲያ በዛ ስቴዲየም ላይ ሲካሄድ የአትሌቲኮ ማድሪድ የበላይነት ነበር። 5-2 በሆነ ውጤት አትሌቲኮ ማድሪድ አሸንፎ ነበር። ካስታወሳቸው በሴፕቴምበር 27 2025 ዓ ም የመጀመሪያው ዙር የላሊጋ ጨዋታ ነበረ። ሊኖርመንድ፣ ሶሎሮዝ፣ አልቫሬዝ 2 ግቦችና ግሪዝማን ያስቆጠሩበት ነበር። በሪያል ማድሪድ በኩል ደግሞ ካስታወሳቸው ኬሊያን ምባፔና አርዳ ጉለር ነበር ያስቆጠሩት። በእርግጥ ዛሬ ኬሊያን ምባፔ የለም፣ ግን የመጨረሻው ጨዋታ ሪያል ማድሪዶች ፍጹም የሚረሱት አይነት ውጤት አልነበረም የተመዘገበበት። ሪያል ማድሪድ ሱፐር ኮፓውን በዣቪ አሎንሶ ቆይታ ላይ እንደ መተማመኛ ሂደትም ይመለከቱታል ተብሏል። በተለይም በክለቡ ኃላፊዎች ዘንድ ይሄ ዋንጫ ወደ ቡድኑ እንዲመጣ ይፈለጋልና ዣቪ አሎንሶን እንደ መተማመኛ ይቆጥሩበታል ብሏል። እዚህ ጨዋታ ላይ የሚመዘገበውን ውጤት ጁድ ቤሊንግሃም ከጨዋታው በፊት ሀሳቡን ሰጥቷል። ባለፉት 2 ዓመታት በሳውዲ አረቢያ ነበርኩኝ እና በጣም አስደናቂ ተሞክሮ አለ። እዚህ አዘውትረን መምጣታችን እንደምንቀጠል ተስፋ አደርጋለሁ ብሏል። በሳውዲ አረቢያ ውስጥ በጣም ብዙ ልማትና ጥሩ መሰረተ ልማት አለ እና የ2034 የዓለም ዋንጫ በሳውዲ አረቢያ ይካሄዳል። ስለዚህ ልማቱና ስራው እንዲቀጥልና ስኬታማ ውድድር እንደሚሆን ተስፋ ያደርጋለሁ ብሏል። ዛሬ ግን በሳውዲ የተገኘው ሪያል ማድሪድን በአትሌቲኮ ማድሪድ ጨዋታ ድል አድርጎ በፍጻሜ እዛው ተገኝቶ ክለቡን የዋንጫ ባለቤት ለማድረግ እንደሆነ ይታወቃል። ቅድመ ግምታችሁን ግን አጋሩን። በጣሊያን ሴሪ በርከት ያሉ መርሃ ግብሮችን ተመለከትን። በእርግጥ ዛሬም ቀሪ ጨዋታዎች ይደረጋሉ። ፓርማን ከኢንተር ሚላን ያገናኘው ጨዋታ ደግሞ አንደኛው ነበረ። ኢንተር ከሜዳ ውጭ ቢያደርግም ጨዋታውን 2-0 በሆነ ውጤት ድል አድርጎ መሪነቱን አጠናክሯል። በኢንተር በኩል ዲ ማርኮ 42ኛው ደቂቃ ላይ ከረፍት በኋላ ቱራም 98ኛው ደቂቃ ላይ ሁለቱን የኢንተር ሚላን የማሸነፊያ ግቦች ከመረብ አዋህደዋል። ኢንተር ዘንድሮ ለዋንጫ የሚጫወት ቡድን ነውና በዋንጫ ጉዞ ላይ በጣም ትልቅ የሚባል ድል ነው ትላንት ያስመዘገበው። ናፖሊ ነጥብ ጥሏል። በጣሊያን ሴሪያ ናፖሊ ከሄላስ ቬሮና ጋር ያደረጉት ጨዋታን 2-2 በሆናቸው ውጤት ነው ማጠናቀቅ የቻለው። ለናፖሊ ግቦቹን 54ኛው ደቂቃ ላይ ስኮት ማክቶሚኔ፣ 82ኛው ደቂቃ ላይ ዲ ሎሬንዞ አስቆጥሯል። በነገራችን ላይ 2-0 ይመሩ ነበረ ናፖሊዎች። በሄላስ ቬሮና በኩል 2-0 ሲመሩ የነበሩባቸውን ግቦች ፍሬዝ 16ኛው፣ ኦርባን 27ኛው ደቂቃ አስቆጥሮ ነበር። በኋላም ላይ ግን ጨዋታ 2-2 ተጠናቀቀ። 38 ነጥብ ደረሱ ናፖሊዎች። ሄላስ ቬሮና 13። በሚቀጥለው ሳምንት እሁድ ናፖሊ ከኢንተር ሚላን የሚያደርጉ ጨዋታ ደግሞ ካሁኑ በጉጉት እንዲጠበቅ ያደረገ ውጤት ነው። ከሜዳ ውጪ ተጫውቶ ትላንትና ድል ያደረገ ሌላኛው ቡድን አታላንታ ነው። ቦሎኛን 2-0 በሆነ ውጤት ድል አድርጓል። የአታላንታን ከሜዳ ውጪ 2-0 የማሸነፊያ ግቦች ክሮስቶቪች 37ኛውና
60ኛው ደቂቃ ላይ ሁለቱንም ግብ አስቆጥሮም አታላንታ ከጨዋታው ድፍን 3 ነጥብ ይዞ እንዲወጣ አስችሎታል። ሌላው ከሜዳ ውጭ ተጉዞ እንደዚሁ በተመሳይ ድል ያደረገው ቡድን ዩዲኒዜ ነው። ከሜዳ ውጭ የተጫወተው ዩዲኒዜ ቶሪኖን 2-0 አሸንፏል። የዩዲኒዜን ሁለት የማሸነፊያ ግቦች ዛኒዮሎ 50ኛው ደቂቃ ላይ፣ ኢልካን ካምፕ 82ኛው ደቂቃ ላይ ሲያስቆጥር ለባለሜዳው ቶሪኖ ከሽንፈት ያልታደገች ብቸኛ ግብ ካሴዴ ነበረ 87ኛው ደቂቃ ላይ አስቆጥሮ የነበረው። በአቻ ውጤት የተጠናቀቀው የላዚዮ እና የፊዮረንቲና ጨዋታ ነው። ጨዋታው 2-2 በሆናቸው ውጤት ተጠናቋል። ላዚዮ በሜዳው ብጫወትም ድል አላደረገም። ፊዮረንቲና ወደ ነጥብ ማግኘት ተመልሷል። በላዚዮ በኩል ሁለቱን ግቦች ካቴሌዴ 52ኛው ደቂቃ ላይ እንደዚሁም በፍጹም ቅጣት ምት 95ኛው ደቂቃ ላይ ፔድሮ አስቆጥሯል። በፊዮረንቲና በኩል ሁለቱን ግቦች ጉሰንስ 56ኛው ደቂቃ ላይ እንደዚሁም ጉድመንድሰን በፍጹም ቅጣት ምት 89ኛው ደቂቃ ላይ ከመረብ እንደዚሁ ማዋሃድ እየቻለበት ነበረ። ውድ ቤተሰቦቻችን የጣሊያን ሴሪ ደረጃ ሰንጠረዥን ዛሬ ከሚደረጉ ጨዋታዎች በኋላ እናጠቃልላችኋለን። ዛሬ ምሽት 2:30 ክሮሜንሴ ከካግላሪ፣ ምሽት 4:45 ደቂቃ ሚላን ከጄኖ የሚያደርጓቸው ጨዋታዎች ሲጠናቀቁ የደረጃ ሰንጠረዡን በቀጣይ መርሃ ግብር ወይም በስፖርት የመረጃ ሰዓታችን ላይ ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። በአጫጭር ስፖርታዊ ጥንቅራችን ወደ ቤተሰቦቻችን በጋላታ ሳራይ እየተጫወተ ይገኛል ቪክተር ኦስሜን። በእርግጥ አሁን ከናይጄሪያ ብሔራዊ ቡድን ጋር በአፍሪካ ዋንጫ እየተፋለመ ነው። ለናይጄሪያ ብሔራዊ ቡድን በሞዛምቢክ ላይ 2 ግቦችን ካስቆጠረ በኋላ አጠቃላይ በዚህ ውድድር ዓመት በተጫወተባቸው ሁሉም ጨዋታ 20ኛ ግቡ ላይ ደርሷል። በነገራችን ላይ ይህ ተጫዋች አሁንም የአውሮፓ ታላላቅ ክለቦችን ቀለብ የሳበው ተጫዋች ሲሆን በጥር የመፈጸም እድሉ በጣም ዝቅተኛ ነውና በቀጣይ ክረምት ላይ የታላላቅ ክለቦች መዳረሻም እንደዚሁ ይሆናል ተብሎ ይጠበቃል። ምናልባት በዝውውር ጉዳይ ካነሳን ማሪዮ ባሊዮቴሊ ከአልኢትፋቅ ጋር የ2 ዓመት ተኩል ውል ለመፈራረም ተቃርበዋል። ዛሬ ይፋ ሊደረግ ይችላል እየተባለ ነው። ከታማኝ የዜና ምንጮቻችን መረጃውን አግኝተናል። ስለዚህ የማሪዮ ባሊዮቴሊ የአልኢትፋቅ ጉዞ ነገር የመጨረሻ ምዕራፍ ላይ መድረሱን ተከትሎ በቀጣይ መረጃ ሰዓታችን ጉዳዩን አጣርተን ለቃል ስፖርት ዩቲዩብ ቻናል ቤተሰብ የምናመጣ ይሆናል። የእግር ኳስ የበላይ ጠባቂ ፊፋ ውሳኔ ሊወስን ነው ተብሏል። የዓለም የእግር ኳስ የበላይ ጠባቂ ፊፋ የጨዋታዎች ውጪ ውሳኔን ትክክለኛነት ለማሻሻል ሰው ሰራሽ አስተውሎትን ልጠቀም ነው ብሏል። ይህንም ተከትሎ ፊፋ በሚቀጥለው የዓለም ዋንጫ ውድድር ላይ የጨዋታ ውጪ ውሳኔ በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎት ይታገዛል ብሏል። ተመልካቾች የጨዋታ ውጪ ውሳኔውን እንዲከታተሉና በግልጽ እንዲመለከቱት በማቅረብም እንደሚያገዝ ተነግሯል። ለዚሁም ዓላማ እንዲሆን በዓለም ዋንጫ የሚሳተፉ ሁሉም ተጫዋቾች የሰው ሰራሽ አስተውሎት አምሳያ ምስል እንደሚዘጋጀላቸው ተረጋግጧል። የተጫዋቾቹ የሰው ሰራሽ አስተውሎት አምሳያ በቫር የጨዋታ ውጭ ውሳኔ ወቅት አገልግሎት ላይ ይውላል። ስለዚህ ልክ ይሄ የፕሌይስቴሽን አይነት ጨዋታ እናያለን ማለት ነው። ይሄ የሚሆነው ግን ልክ የቫር ውሳኔ ወይም ደግሞ ይሄ የኦፍሳይድ ውሳኔ እርግጠኝነትን ማረጋገጥ በሚያስፈልግበት ሰዓት ነው። ይህ በእርግጥ በቫር ይታገዛል፣ ግን አይ ሰው ሰራሽ አስተውሎትም በዓለም ዋንጫው እንጨምርበታለን ብለዋል ፊፋ። ትላንት በዚህ ሰዓት በነበረን መረጃችን አጀንዳችን ሊዮኔል አንድሬስ ሜሲ ነበር። ዛሬ CR7 ክርስቲያኖ ሮናልዶን እንመልከት። ክርስቲያኖ ሮናልዶም ልክ እንደ ሜሲ አይነት ፍላጎትና ሀሳብ ነው ያለው። ክለብ ባለቤት መሆንን ይመርጣል አሰልጣኝ ከመሆን ይልቅ። ክርስቲያኖ ሮናልዶ ትላንት ሜሲም እንደዛ ነበር ያለው፣ ግን የክርስቲያኖ ሮናልዶ ሀሳብ ላይ ደግሞ ጥልቀት አለው። ክርስቲያኖ ሮናልዶ የክለብ ባለቤት ብቻ ሳይሆን አንድ ግዙፍ ክለብ ባለቤት መሆን ነው የምፈልገው ብሏል። እኔ አሰልጣኝ መሆን አልፈልግም፣ እንደዚሁም ፕሬዚዳንት መሆን አልፈልግም። የኔ ፍላጎት ክለብ መያዝ፣ እሱም በጣም ትልቅ ክለብ መያዝ ነው። እኔ አሁንም ገና ወጣት ነኝ፣ በርካታ እቅዶች፣ በርካታ ህልሞች አሉኝ። ግን አንድ ነገር ላረጋግጥላችሁ የምፈልገው ነገር እና እርግጠኛው የምናገረው በአውሮፓ ውስጥ አንድ ግዙፍ ክለብ ባለቤት መሆን እፈልጋለሁ ብሏል። የትኛው ክለብ ባለቤት የሚሆን ይመስላችኋል? ወይም የእናንተ ክለብ ባለቤት ቢሆን የምትሹ ከሆነ ጻፉልን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ እያጋራናችሁ እንገኛለን። ትላንታችሁን ግን እንዴት አለፈ? ዛሬ በየስቴዲየሞቹ ምን እንጠብቅ? ቅድመ ግምታችሁና መልከታችሁን እያጋራችሁን ምርጫችሁን ቃል ስፖርት ዩቲዩብ ቻናል አድርጋችሁ እስከ ፕሮግራማችን ፍጻሜ ቆዩ።
ብሬንትፎርድ ከሰንደርላንድ ለተመልካች ፍጹም አዝናኝ የነበረ የረቡ ምሽት ጨዋታ ነበረ። የበዓል ምሽት ውድ ቤተሰቦቻችን ይህ ጨዋታ ብዙ ለየት የሚያደርገው ነገር አለ። በእርግጥ ጨዋታው ብሬንትፎርድ 3-0 ነው ያሸነፈው። ብሬንትፎርድ የበላይነት የነበረበት ጨዋታ ነው። ኢገር ቲያጎ 30ኛው እንደዚሁም 65ኛው ደቂቃ ላይ ሁለት ግቦችን ሲያስቆጠር የረሜሌንኮ 73ኛው ደቂቃ ላይ ቀሪ ግብ አክሎ ብሬንትፎርድ ጨዋታውን 3-0 አሸንፎ 3 ድፍን ነጥብ ወስዶበታል። በጨዋታው ላይ ሉዊስ ፖተር 45ኛው ደቂቃ ተጠናቆም በተጨማሪው 1 ደቂቃ ላይ እንደዚሁም ኬቨን ሼድ 65ኛው ደቂቃ ላይ ዳምስጋርድ 75ኛው ደቂቃ ላይ ሪስ ኔልሰን 92ኛው ደቂቃ ላይ እነኚህ አራት የብሬንትፎርድ ተጫዋቾች በእነኚህ በጠቀስኩላችሁ ደቂቃ 4 ጊዜ ብረቱ መልሶባቸዋል። ከዛ ውጭ ደግሞ 1 ጊዜ ኬለር መልሶባቸዋል። በጣም አስገራሚ ነው። በሰንደርላንድ በኩል ኤንዞ ሊፊ ግብ ፍጹም ቅጣት ምት አግኝቶ 60ኛው ደቂቃ ላይ አምክኖታል። ጨዋታው ከሞላ ጎደል ብሬንትፎርድ ከግብ አግዳሚ ከግብ ቋሚ ትግል ውስጥ ገብቶ ግብ ውስጥ ገብቶ ግን 3 ግብ አግኝቶ 3-0 ያሸነፈው ነው ማለት ይቻላል። ኢገር ቲያጎ 2 ግቦችን ማስቆጠሩን ተከትሎ አሁን ያለው የግብ ብዛት 16 ሲደመር ነው። ያ ማለት ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ብራዚላዊ ሆኖ ሮቤርቶ ፌርሚኖ 2017-18፣ ጋብርኤል ማርቲኔሊ 2022-23፣ ማቲያስ ኩኛ አምና 2024-25 በውድድር ዓመት 15 የግል ግብ አስቆጥረው ካጠናቀቁበት ዓመት በላይ አሁን ኢገር ቲያጎ 16 ሲደመር የፕሪሚየር ሊግ ግብ ያለው የመጀመሪያው ብራዚላዊ ተጫዋች ሆኗል። ወልቭስ እኛ ግን አለን ብለዋል። ምክንያቱም እስከ 19ኛ ሳምንት የሌለ ቡድን ነበር። ወደ ቤተሰቦቻችን ምኑም የማይታወቅ ቡድን፣ ለምን እንደሚጫወት የማይታወቅ ቡድን ነበረ። ከዛ በኋላ ዩናይትድ ጋራቻን ከዛ ደግሞ አይግረማችሁ ብሎ ዌስትሃምን 3-0 ትላንትና ከኤቨርተን ጋር ሜዳው ድረስ ሂልዲክሰን ስቴዲየም ድረስ አቀንቶ 1 ነጥብ ይዞ መጥቷል። እናም ነጥቡን 7 አድርሶ ያ ቢወርድ እንኳን መጥፎ ነጥብ ይዞ እንደወረደው ሊድስ አልሆንም እያሉ ይመስላሉ። ትናንትና ከኤቨርተን ጋር በነበረው ጨዋታ ኤቨርተኖች በ17ኛው ደቂቃ ላይ ማይክል ኪን ግብ አስቆጥሮ መሩ። በኋላም ላይ ግን በወልቭስ በኩል ማኔ ግብ አስቆጥሮ 69ኛው ደቂቃ ላይ አቻ ሆኖ ማይክል ኪን 80ኛው ደቂቃ ላይ እንግዲህ ጨዋታው ላይ በቀይ ካርድ እንዲወጣ ያስገደደ ውሳኔ ተፈጽሞበታል። ማይክል ኪን ከዛ በፊት ግን 29ኛው ደቂቃ ላይ ብረት መልሶበታል። የዚህ ጨዋታ ልዩነቶቹ ቀይ ካርዶቹ ነበሩ ማለት ይቻላል። ምናልባት የማይክል ኪን ጨዋታ እንቅስቃሴ ነው፣ ግን የግሪሊሽ ቀይ ካርድ መቅረት የሚችል ነበረ። ለማንኛውም በወልቨርሃምፕተን ወንድረርስ በኩል የ18 ዓመቱ ማቲያስ ማኔ በተከታታይ ጨዋታ በፕሪሚየር ሊግ ግብ አስቆጥሮ ወልቭስ እኛ ግን አለን እያሉ ይገኛሉ። ምናልባት በፕሪሚየር ሊጉ ተርፎ ተአምር ያሳየን ይሆን ይህ ቡድን? ምክንያቱም 19 ሳምንት ሙሉ 16 ተሸንፎ 3 ጨዋታ ብቻ አቻ ወጥቶ የነበረ ቡድን እንደነበረ አይረሳም። 21ኛ ሳምንት ላይ 7 ነጥብ ደርሷል። ለተመልካች አዝናኝ ከነበሩ ጨዋታዎች ሴንት ጄምስ ፓርክ ስቴዲየም የነበረው የኒካስል እና የሊድስ ዩናይትድ ጨዋታ ይጠቀሳል። ወደ ቤተሰቦቻችን ጨዋታው በኒካስል 4-3 አሸናፊነት ተጠናቋል። የኒካስል ዩናይትድን 4 የማሸነፊያ ግቦች ሃርቬ ባርንስ 36ኛው ደቂቃ ላይ፣ ጆሊንተን 54ኛው ደቂቃ ላይ፣ ከዛ በኋላ አሸናፊነት ግቦች 91ኛው ደቂቃ ላይ ጉማሬሽ በፍጹም ቅጣት ምት 102ኛ ደቂቃ ላይ በፕሪሚየር ሊጉ በጣም የዘገየችው ግብ በታሪክ ተቆጥራለች። ሃርቬ ባርንስ የመክፈቻውና የመዝጊያውን ግብ 102ኛው ደቂቃ ላይ ለኒካስል አስቆጠረ። በተሸናፊዎቹ ሊድስ በኩል 3 ግብ አስቆጥረውም ተሸናፊ ሆነዋል። 3ቱን ግቦች አሮንሰን 32ኛው ደቂቃ ላይ፣ ዶሚኒክ ካልቨርት ሌዊን 45ኛው ደቂቃ ተጠናቆ በጭማሪ 5ኛው ደቂቃ ላይ አሮንሰን መልሶ 79ኛው ደቂቃ ላይ አስቆጥሮ ነበረ። የዶሚኒክ ካልቨርት ሌዊን ግብ በፕሪሚየር ሊግ ባለፉት 9 ጨዋታ 8ኛ ግቡ እንደዚሁ ነበረች። በጨዋታው ላይ ሃርቬ ባርንስ 102ኛው ደቂቃ ነው ግብ ያስቆጠረው ብያቸዋለሁ። ለኒካስል ዩናይትድ የማሸነፊዋ ግብ በእንግሊዝ ፕሪሚየር ሊግ ከ2006-7 የውድድር ዓመት በኋላ በጣም ዘግይታ የተቆጠረች የፕሪሚየር ሊግ ግብ ሆና ተመዝግባለች። እንዳልኳችሁ 102ኛው ደቂቃ ላይ የተቆጠረች ግብ ናት። በርካቶች እርግጠኛ ነኝ ዳኛው ኒካስል እስኪያሸንፍ እየጠበቁ ነውን ብለው ስለመጠየቃቸው
ቪላ ነጥብ ጥሏል። ወደ ሴልኸርስት ፓርክ ስቴዲየም አቅንቶ ነበረ አስቶን ቪላ። ጨዋታው በክሪስታል ፓላስ እና በአስቶን ቪላ መካከል ምንም ግብ አላየንም። የተሻለ ነበር። አስቶን ቪላ ግን ግብ አላገኘም። ኦሌ ዋትኪንስ 84ኛው ደቂቃ ላይ በጨዋታው ላይ ብረት የመለሰበት አጋጣሚን ልንጠቅስ እንችላለን። የኡና ኤምሬ ቡድን በዋንጫ ፉክክር ላይ ያለ ቡድን ነበረ፣ በቀጥታ ምንም ጥርጥር የለውም። ከሲቲም ጋር እንደዚሁም ከአርሰናልም ጋር አንገት ለአንገት ተናንቀው እየሄዱ ነበረ። ግን ትላንትና ነጥብ ጥሏል። በጨዋታው ላይ የተወሰነ መንገድ ብልጫ ቢኖራቸውም ግን ያንን ብልጫቸውን ወደ ግብነት መቀየር ሳይችሉ ቀርተው ነው ነጥብ ጥለው ለመውጣት የተገደዱት። የቪላ ደጋፊዎች ምናልባት ጨዋታውን ከተከታተላችሁት ቡድናችሁ እንዴት ነበር? በዋንጫ ፉክክሩ ሳለ ወይ? አሁንም መልካታችሁን በሀሳብ መስጫ ሳጥናችን ላይ የቪላ ደጋፊዎች ላኩልን። ቪታሊቲ ስቴዲየም ለቶትናም ሆትስፐርስ ትላንት ጥሩ አልነበረም። ቶትናም ሆትስፐርስ በሜዳው ነበር የሚቸግረው። ቪታሊቲም ላይ ሲሆን ትላንት ችግር ገጥሞታል። አሸናፊው በርንሞዝ ነው። ቶትናምን 3-2 በሆነ ውጤት ድል አድርጓል። የበርንሞዝን 3 የማሸነፊያ ግቦች ኤቨንልሰን 22ኛው ደቂቃ ላይ፣ ክሩፒ 36ኛው ደቂቃ ላይ፣ አንቶኒዮ ሴሜኒዮ 95ኛው ደቂቃ ላይ አስቆጥሯል። በቶትናም በኩል ከሽንፈት ያልታደገው 2 ግቦችን ማቲያስ ቴሌ 5ኛው ደቂቃ ላይ፣ ፓሊኒያ 78ኛው ደቂቃ ላይ ከመረብ በማዋሃድ ችለው ነበረ። በአውሮፓ ዙሪያ እነዙር ውድ ቤተሰቦቻችን ይህ በጣም አስደናቂውን ታዳጊ ተጫዋች ጁኒየር ክሩፒን የተባለ ማለት ነው 7 ግቦችን አስቆጥሯል። በአውሮፓ 5ቱ ታላላቅ ሊጎች ዕድሜያቸው 19 እና ከዛ በታች ነው 7 ግብ ላይ ደረሰ። አንድም ታዳጊ ወይም ቲኔጀር ተጫዋች አናገኝም። ይህ ተጫዋች ግን በጣም አስደናቂ ነው። ኤሊ ጁኒየር ክሩፕ ይባላል። በበርንማውዝ ቤት ደምቆ ይገኛል። አንቶኒዮ ሴሜኔ በ26ኛ ዓመት የልደት ቀኑ ለበርንማውዝ 95ኛው ደቂቃ ላይ ግብ አስቆጥሮ በርንማውዝን አሸናፊ አድርጓል። ይህ ለሱ ትውስታ ነው። ምክንያቱም በዛሬው ዕለት በኢትሃድ ሲቲ ተገኝቶ የሕክምና ምርመራውን አድርጎ አዲሱ የፔፕ ጋርዲዮላ ሰራዊት ተጫዋች ይሆናል። የፔፕ ጋርዲዮላ ምናልባትም የዋንጫ ፉክክርን የሚመልስ ተጫዋች ይሆናል ተብሎ ይጠበቃል። ትላንትና ቪታሊቲ ላይ እንደሚሄድ ያወቁ የበርንማውዝ ሰዎች ሁሉ ከሱ ጎን ነበሩ። ተጫዋቹ ትላንትና ቡድኑ አሸናፊ የምታረግብ 95ኛው ደቂቃ ላይ ያስቆጥሮ ቡድኑን አሸናፊ አድርጎ ነው የሚለያያቸው። አብዛኞቹ ተጫዋቾች ከሱ በተለየ መንገድ ሊያደርጉት ስለሚችሉ እሱ ያደረገውን ማድረግ ቀላል አይደለም ሲሉ አንድ ኢራኦላም ከጨዋታው በኋላ ወድሶታል። አሁን ትልቁ ጥያቄ ግን እዚህ ጨዋታ ላይ ወደ ቤተሰቦቻችን ዛሬ የቶትንሃም ቦርድ ተረኛውን ማሬስካ፣ ተረኛውን ሩበን አሞሪ፣ ቶማስ ፍራንክን ያደርጓቸዋል ወይ? ዛሬ ቶትናም ቦርድ እሳቸው ላይ ለመወሰን ስብሰባ ይጠብቃል። ሲቲ ልክ እንዳለፉት 2 ሳምንታት ሁሉ ትላንትም ማቸውቶ ዛሬ ለሚጫወተው አርሰናል ዋንጫውን እንኳችሁ ያሉ ይመስላል በገዛ ፈቃዳቸው። የጋርዲዮላ ቡድን ትላንትም ነጥብ ጥሏል። ጨዋታው ከብራይተን ኤንድ ሆቭ አልቢዮን ያውም ኢትሃድ ስቴዲየም ላይ ነበረ ነው። ጨዋታው ግን ከ1-1 የዘለለ ውጤት አልነበረውም። በሲቲ በኩል ኤርሊንግ ብሮት ሃላንድ በፍጹም ቅጣት ምት 41ኛው ደቂቃ ላይ መሪ ያደረገ፣ ሚቱም 60ኛው ደቂቃ ላይ ብራይተን ኤንድ ሆቭ አልቢዮን ናቸው ያደረጋቸው። ሲቲ ነጥቡ 43 ደረሰ። ባለፉት 3 ጨዋታ ከ3 ነጥብ በላይ አላገኘም። ብራይተን 29 ደረሰ። ቀጣይ ሳምንት ቅዳሜ ማንቸስተር ሲቲ ከኤክስትሪሲ በኤፍኤ ካፕ ይጫወታል። ብራይተን ከማንቸስተር ዩናይትድ። ሌላ ኤፍኤ ካፕ የፊታችን እሁድ የፕሪሚየር ሊግ ጨዋታ ስለሌለ የምንመለከታቸው ኤፍኤ ካፕ መርሃ ግብሮች ናቸው። ሲቲ ባለፉት 3 ጨዋታ ከሰንደርላንድ ጋር 0-0፣ ከሲቲ ጋር 1-1፣ ከብራይተን ኤንድ ሆቭ አልቢዮን ጋር 1-1 ተጠናቆ ጨዋታው ባለፉት 3 ጨዋታ ከ9 ነጥብ ያሳካው 3 ነጥብ ብቻ ነው። ፔፕ ጋርዲዮላ ግን ተቃውሞ አላቸው። እሳቸው ፔፕ ጋርዲዮላ ትላንትና ተጨማሪ ፍጹም ቅጣት ምት ተከልክለናል፣ ዳኛው ፍጹም ቅጣት ምት ተከልክሎናል እያሉ ይገኛሉ። ከዛ ውጭ ቡድናቸው መጠናከር አለበትና በጥር ዝውውር ታረጋላችሁ ያሁንስ ሲባሉ አላውቅም ብሏል። እሳቸው ብስጭት ያሉ ይመስላል ከጨዋታውም በኋላ። ለማደኛው ኤርሊንግ ብሮት ሃላንድ 20ኛ የፕሪሚየር ሊግ ግቡን አስቆጥሯል። በነገራችን ላይ በአውሮፓ 5 ታላላቅ ሊጎች ውስጥ 20 ግብ ላይ የደረሰ አንድም ተጫዋች የለም። የመጀመሪያው ተጫዋች ይሄው ኤርሊንግ ብሮት ሃላንድ ሆኗል።
ተከታታይ ጨዋታ ነጥብ እየጣሉ የሚገኙት ማንቸስተር ሲቲዎች ዋና አሰልጣኝ ጆሴ ፔፕ ጋርዲዮላ ቡድናቸው ግን ማስቆጠር እንዳለበት አሳስበዋል። በቡድን ደስተኛ ነኝ ሲሉ ከጨዋታው በኋላ ሀሳባቸውን ያጋሩት አሰልጣኝ ጆሴ ፔፕ ጋርዲዮላ ቡድኔ በአስደናቂ ሁኔታ እየተጫወተ ይገኛል ብለዋል። አሰልጣኙ ስለ ሊጉ ዋንጫ አሁን ላይ እንደማያስቡ ሲናገሩ ማሸነፍ ካልቻልክ ስለ ፕሪሚየር ሊግ ዋንጫም ሆነ ስለምንም ነገር ማሰብ አትችልም ሲሉ ተደምጠዋል። አሰልጣኝ ፔፕ ጋርዲዮላ ሳቪኖ ለረጅም ጊዜ ከሜዳ ሊርቅ እንደሚችል ጠቁመው ዝውውር ስለማድረጋችን ግን እርግጠኛ አይደለውም ሲሉ ተደምጠዋል። ፔፕ ጋርዲዮላም በቡድናቸው እንዳጠቃላይ ደስተኛ ሆነው ግብ የማስቆጠር ችግር አሁንም ሊቀረፍ እንደሚገባ ጠቁመው ግን ደስተኛ ነኝ ብለዋል። በነገራችን ላይ እሳቸው ካስታወሳችሁ ካለፉት 3 ጨዋታ ማለትም 17ኛ ሳምንት ላይ የፕሪሚየር ሊግ ዋንጫ ላይ አለንበት ብለው ነበረ። ከዛ በኋላ ተከታታይ ነጥብ ጥለው በቼልሲም ጨዋታ ነጥብ ሲጥሉ ከብራይተን ጨዋታ በኋላ ነግራቸዋለሁ ብለው ነበረ። ከብራይተን ጨዋታ በኋላ አሁን ስለ ዋንጫ እያሰብን አይደለም ሲሉ ምላሽ ሰጥተዋል። የአርሰናልና የሊቨርፑልን ጨዋታ ዛሬ ያው ትልቅ ጨዋታ ስለሆነ በየትኛው መመዘኛ ይጠበቃል። ትላንትና የሲቲ ነጥብ መጣል፣ የቼልሲ መሸነፍ፣ የማንቸስተር ዩናይትድ ነጥብ መጣል፣ የቪላ ነጥብ መጣል ነገርየው ወደ አርሰናል አሁን ጫናዎች ቀለል እንዲሉ ያደረገ ሆኗል። ለማንኛውም የጋርዲዮላ ቡድን ነጥቡ 43 ነው፣ ቪላም 43 ነው፣ ተመሳይ ነው። ስለዚህ ሁለተኛና ሶስተኛ ያለ ቡድን ላይ የደረጃ ሰንጠረዥ ለውጥ አይከሰትም ማለት ነው። የኤፍኤ ካፕ ሳምንት ስለሚመጣ አርሰናልና ሲቲ መካከል፣ ቪላ መካከል ግን የነጥብ ልዩነትን ሊያሰፋ የሚችል ጨዋታ ዛሬ ይደረጋል። ይህን ጨዋታ በአርሰናልና የሊቨርፑል የመረጃ ሰዓት እናነሷለን። ለሲቲ ደጋፊዎች እኛም ጥያቄ እናቀርብ። ሲቲ በዋንጫ ፉክክር ውስጥ አለ ወይ? ያ እስከ መጨረሻው ውድድር ዓመት እጅ የማይሰጠው ሲቲ ዘንድሮስ እስከ መጨረሻው ውድድር ዓመት እጅ ላይሰጥ ይችላል ወይ? በቡድናቸው ያላችሁ በራስ መተማመን በዋንጫ ጉዞ ላይ እንዴት ያለ ነው? ሲቲዝኖች መለከታችሁን አጋሩን። ቼልሲ አዲስ አሰልጣኝ ቀይሯል። ከሲቲ ጋር ቼልሲ 1-1 ያጠናቀቀው ጨዋታ በጣም አስደናቂ ነበሩ። በተለይም ቼልሲዎች ከረፍት በኋላ ላይ ትላንትና በፉላም ተሸንፈዋል። ምናልባት ይሄን ጨዋታ ለቼልሲ አስቸጋሪ የሚያደርገው በ10 ተጫዋች እንደ መጫወታቸው መጠን ከሶስቱም ግቦች ቀድሞ ቀይ ካርድ እንደመኖሩ መጠን ጨዋታው ለቼልሲ አስቸጋሪ መሆኑ የሚጠበቅ ነበረ። ትናንትና ቼልሲ ተሸንፏል። ጨዋታው ክራቨን ኮቴጅ ላይ ነበረ። ከፉልሃም ጋር የተደረገ ጨዋታ ነው። ፉልሃም 2-1 በሆነ ውጤት ድል አድርጓል። 22ኛው ደቂቃ ላይ ኮኮሪያ በቀይ ካርድ ወጣ። በርካታ ቼልሲውያን ጎሉ ቢገባብን ይሻል ነበር ሲሉ ነበረ ከቀይ ካርዱ በኋላ። ከዛ በኋላ ሄሜኔዝ 55ኛው ደቂቃ ላይ ፉልሃምን መሪ ያደረገ። ሊያም ዴላፕ ብረት መልሶ የመጣች ኳስ አስቆጥሮ 72ኛው ደቂቃ ላይ ቼልሲን ያቻ ያደረገ። ከዛ በኋላ ዊልሰን 81ኛው ደቂቃ ላይ ፉልሃምን ከጨዋታው ድፍን 3 ነጥብ የምታስገኝለትን ግብ አስቆጥሮ ጨዋታውን ፉልሃም ክራቨን ኮቴጅ ላይ ድል አድርጓል። በቼልሲ በኩል ልብ አድርጉ ባርሴሎናን 3-0 ረትተው ተአምራዊ ጨዋታ ምሽት ካሳለፉ በኋላ ባለፉት 11 ጨዋታ ያሸነፉት 2 ጨዋታ ብቻ ነው። እሱም ኤቨርተን 2-0 እና ካርዲፍ ሲቲን 3-1 በካራባው ካፕ ያሸነፉት ጨዋታ ነበረ። ከዛ ውጪ ከአርሰናላቻ በሊድስ 3-1 ተሸነፉ። ከበርንማውዝ 0-0፣ በአታላንታ 2-1 ከተሸነፉ፣ ከኒካስል 2-2፣ ከአስቶን ቪላ ጋር 2-1 ተሸነፉ። ከበርንማውዝ መልሰው 2-2፣ ከሲቲ ጋር 1-1፣ ትላንት ከፉልሃም ጋር 2-1 ተሸነፉ። ቼልሲ ከዛች የባርሴሎና ምሽት በኋላ ነገሮች ጥሩ አሉለትም። አሰልጣኝ ቀይሯል። በእርግጥ አሁን ሊያም ሮዜኔር መጥተዋል። ለሳቸውም የተረፈ ጦስ ግን ትናንትና የቼልሲ ተጫዋቾች በሜዳ ላይ አበርክተዋል። ይህ ምንድን ነው የሚለውን ደግሞ ቀጥሎ እንመልከት። ሰማዮቹ በውድድር ዘመኑ በፕሪሚየር ሊጉ 5 ቀይ ካርዶችን ተመልክተዋል። በፕሪሚየር ሊጉ በዚህ ዓመት የቼልሲን ያክል ቀይ ካርድ የተመለከተ አንድም ክለብ የለም። በዚህ ዓመት በሁሉም ውድድሮች ቼልሲ ተጫዋቾች አጠቃላይ 8ኛ ቀይ ካርዳቸው ሲሆን በፕሪሚየር ሊጉ ደግሞ 5 አይተዋል። ውድ ቤተሰቦቻችን በ5 ተጫዋቾች የተመለዘዙ ቀይ ካርዶችን ካየን ሞይሰስ ካይሴዶ በ5 ቢጫ ካርድ ብዛት፣ ማርኮ ኮሪያ ቀይ ካርድ፣ ትሮቫቻሎቫ ቀይ ካርድ፣ ሮበርት ሳንቼስ ቀይ ካርድ፣ ማሎ ጉስቶ ቀይ ካርድ አይተዋል። እነኚህ 5 ተጫዋቾች በፕሪሚየር ሊጉ ቀይ ካርድ በቡድኑ ያዩ የፕሪሚየር ሊጉ ክለብ ተጫዋቾች ናቸው። ጦሳቸው አሁን ለአዲሱ አሰልጣኝ ሊያም ሮዘኒሮ ተርፏል። ምክንያቱም በካራባው ካፕ ከአርሰናል ጋር የመጀመሪያ ዙሩ ጨዋታ ሲያደርጉ ማርክ ኩኮሬ የለ፣ እንደዚሁም ካይሴዶ የለ፣ ሞይሰስ ካይሴዶም የለም። ማርኮ ኮሬሪያም የአርሰናል ጨዋታ ያመልጣቸዋል በመጀመሪያ ዙር ጨዋታ። ስለዚህ ሊያም ሮዘኒየር የተረፈ ጦስ ሆኗል ማለት ነው። የቼልሲ ተጫዋቾች እያዩ ያሉት ቀይ ካርድ
ፔድሮ ኔቶ ትላንትና ጥሩ አልነበረም። ከ12 ክሮሶች አንዱን የተሳካለት 8 በመቶ ብቻ ነው ስኬታማ። ይሄ በጣም ደካማ ቁጥር ነው። ሳጥን ውስጥ ያሻገራቸው ኳሶች በጣም ደካማ ነበሩ። ከዛ ውጪ ቼልሲ ባለፉት 5 ጨዋታ አምደል የለውም። 2 ጨዋታ ጭራሽ ተሸንፏል። 2 ጨዋታ ብቻ ነው አቻ መውጣት የቻለው። የቼልሲም ጉዳይ ትንሽ አሳሳቢ ይመስላል። አሰልጣኝ ቀይሯል። በሊጉ ታሪክ 5 አሰልጣኞች ብቻ ናቸው ለክለባቸው 2 ዋንጫ ካሳኩ በኋላ በቀጣዩ ዓመት ከስራቸው የተባረሩት። 5ቱ አሰልጣኞች ያሰናበተው የለንደኑ ክለብ ቼልሲ ነው። ሞሪኒዮን ከኤፍኤ ካፕ እና ካራባው ካፕ ዋንጫ ከበሉበት 267 በኋላ አሰናበታቸው። አንቾሎቲን ፕሪሚየር ሊግ እና ኤፍኤ ካፕ ባነሱ ዓመት 2019/10 አሰናበታቸው። ዲ ማቴዮን ሻምፒዮንስ ሊግ እና ኤፍኤ ካፕ ባነሱ ማግስት 2011/12 አሰናበታቸው። ሞሪኒዮን ከፕሪሚየር ሊግ እና ካራባው ካፕ ዋንጫ ማግስት 2014/15 አሰናበታቸው። ማሬስካን ኮንፈረንስ ሊግ እና እንደዚሁም የክለቦች ዓለም ዋንጫን ባነሱበት 2024/25 ማግስት አሰናበታቸው። ግን ቼልሲ ቤት አሁንም ውጤት የሚያስጠብቅ አሰልጣኝ ማን ነው? ሊያም ሮዛኔሮ ይጠበቃሉ። አዲሱ የሰማዮቹ አሰልጣኝ ሊያም ሮዚኒየር በማጥቃት ላይ የተመሰረተ አዝናኝ ቡድን ጠብቁ ብለዋል። ወደፊት በመሄድ የሚታወቅ የማጥቃት ቡድን እመሰረታለሁ ሲሉ ተደምጠዋል። አሰልጣኙ አክለውም ደጋፊዎች ጨዋታውን ሲመለከቱ በጉጉት መቀመጫቸው ጠርዝ ላይ እንዲቀመጡ ፈልጋለሁ። ሰዎች እንደ አሸናፊ አሰልጣኝ እንዲያስታውሹኝ እሻለሁ የሚሉት እኚህ ሰው ያለ ፍርሃት እንድጫወት እፈልጋለሁ። ይህን የማደርግ ከሆነ አብረን በጋራ አስደሳች ጊዜ እናሳልፋለን ሲሉ አሰልጣኝ ሊያም ሮዚኒየር ተናግረዋል። እሳቸው በቡድን ውስጥ እንግዲህ አዝናኝም እግር ኳስ ውጤትም ያለው ደጋፊን ቁጭ ብድግ የሚያደርግ እግር ኳስ ጠብቁ፣ እኔም ወደው እንዲህ ያለ ቡድን ነው ሲሉ ተደምጠዋል። የምንፎካከርባቸው 3 ዋንጫዎችም አሉ ብሏል ሊያም ሮዚኒየር። የሰማዮቹ ዋና አሰልጣኝ ሊያም ሮዚኒየር ቼልሲ ዘንድሮ በ3 ውድድሮች ለዋንጫ እንደሚፎካከር ተናግረዋል። ቼልሲ በማሸነፍ ላይ የተገነባ ነው ያሉት አሰልጣኙ በዚህም የውድድር ዓመት የምንወዳደረባቸው 3 ዋንጫዎች አሉ ብለዋል። ትልቁ ትኩረት የቼልሲ አሰልጣኝ መሆን ብቻ ሳይሆን የቼልሲ አሸናፊ አሰልጣኝ መሆን ነው ሲሉም ተደምጧል። ሊያም ሮዚኒየር እሳቸው ከፊታችን ቅዳሜ ጀምሮ አዲሱ የቼልሲ አሰልጣኝ ሆነው ጨዋታ ይመራሉ። ከዛሬ ጀምሮ ደግሞ ክለቡን ይረከባሉ ተብሎ ይጠበቃል። በአዲሱ አሰልጣኝ ስር ቼልሲ ያለ ቀይ ካርድ ጨዋታ የሚጨርስበት ዓመት ይሆናል ወይ? ቼልሲ ስንተኛ ሆኖ ይጨርሳል? ቼልሲ እሳቸው እንዳሉት በ3 ዋንጫ እንፎካከራለን ብለዋል። ከ3 ዋንጫ የትኛውን ያሳካ ይሆን ወይ? አሰልጣኞቹን ዋንጫ ባነሳ ማግስት የሚያሰናብተው ቼልሲ ውስጥ እንደመኖራቸው መጠን የእሳቸው ዕጣ ፈንታ እንዴት ያለ ይሆናል? ለማንኛውም በአዲሱ አሰልጣኝ ዙሪያና እሳቸው ካጋሯቸው መልእክቶች አንጻር ቼልሲያን መልእክታችሁን አጋሩን። በፕሪሚየር ሊግ መርሃ ግብር አሰልጣኝ ሩበን አሞሪምን ያሰናበተው ማንቸስተር ዩናይትድ ከእሳቸው በኋላ የመጀመሪያ ጨዋታውን ተርፍ ሙር ድረስ አቀንቶ አድርጎ ነበረ። ወደ ባክፎር ተመልሷል። 4 ግብ ተቆጥሮበታል። ጨዋታው ማንቸስተር ዩናይትድ ከበርንሌ 4-4 ተጠናቋል። በጨዋታውም በርንሌ ሃይደን ኤቨን የዩናይትዱ ተጫዋች 13ኛው ደቂቃ ላይ ራሱ ሊያስቆጥሮላቸው መሩ። ከረፍት በኋላ ቤንያሚን ሼሽኮ 50ኛው ከብሩኖ ፈርናንዴስ 60ኛው ደቂቃ ላይ ሌላ በጣም አስደናቂ ግብ አስቆጥሮ ዩናይትድን ወደ 2-1 መሪነት ቀየረ። ከ6 ደቂቃ በኋላ ግን አንቶኒ 66ኛው ደቂቃ ላይ በርንሌን አቻ አድርጎ ጨዋታው በዛው ተጠናቀቀ። ማንቸስተር ዩናይትድ ካለፉት 6 የፕሪሚየር ሊግ ጨዋታ ማሸነፍ የቻሉት አንዱን ብቻ ነው። ማንቸስተር ዩናይትዶች በውድድር ዓመቱ 8ኛ የፕሪሚየር ሊግ ጨዋታቸውን ባቻ ውጤት አጠናቀቁ። ቤንያሚን ሼሽኮ 4ኛ የፕሪሚየር ሊግ ግቡን ሲደርስ 2 ግቦችን በአንድ ጨዋታ አስቆጠረ። ማንቸስተር ዩናይትድ ነጥቡን ከ31-32 በርንሌ ከ12-13 አደረሰ። ቀጣይ እሁድ ማንቸስተር ዩናይትድ ከብራይተን ኤፍኤ ካፕ፣ ቅዳሜ በርንሌ ከሚልዋል በኤፍኤ ካፕ እንደዚሁ ጨዋታቸውን የሚያከናውኑ ይሆናል። ዩናይትድ ካደረጋቸው ያለፉት 6 ጨዋታ ውስጥ በብቸኝነት ያሸነፈው ኒካስልን ነው 1-0 በፓትሪክ ዶርጉ የሃፍ ቮሊ ግብ። ከዛ በዘለለ በወልቭስ በአስቶን ቪላ 2-1 ተሸንፈዋል። ከበርንማውዝ ጋር 4 አቻ፣ ከወልቭስ ጋር 1 አቻ፣ ከሊድስ ጋር 1 አቻ፣ ትላንትና ተርፉ ሙር ላይ ከበርንሌ ጋር 2 አቻ። ዩናይትድ አቻ አልፋታ ብሎታል ማለት ይቻላል። እንግዲህ አዲሱ አሰልጣኝ ጊዜ አሰልጣኝ ዳረን ፍሌቸርም
ቡድኑን በተወሰነ መንገድ ቀይሮታል። ሜዳ ላይ የነበሩ ነገሮች ቁጥሮችም ያንን ያሳያሉ። ቡድኑ ላይ የተወሰነ ለውጥ እንዳለ ግን አሁንም ዩናይትድ ቤት የሆኑ የሚቀሩ ነገሮች እንዳሉ ግን ምንም ጥርጥር የለውም። ማንቸስተር ዩናይትድ ከሜዳ ውጭ ባረጋቸው ያለፉት 16 ጨዋታ በሙሉ ጎል ተቆጥሮበታል። ይህም በክለቡ ታሪክ የነበረው መጥፎ ሪካርድ በማሻሻል ቁጥሩ ከፍ ብሏል። እስካሁን መጥፎ ሪካርድ 15 ተከታታይ ጨዋታ ነበር። አሁን 16 ጨዋታ በተከታታይ ከሜዳ ውጭ ግብ ተቆጥሮበታል። ጆ ሃርት ሼሊሲን በተመለከተ ጨዋታ እያስተላለፈ ከነበረ አንድ ሚዲያ ላይ ነበር። እንቅስቃሴዎቹ ልክ ፊል ፎደንን ያስታውሳል ብለዋል። ዳረን ፍሌቸርም ስለ ሼሊሲ ይናገራል። በጣም አስደናቂ ተጫዋች ነው። ወደ ክንፍ አስፍተ ማድረግ የምትችለውን አድርገ ብዬ ነው የላኩት። በጣም አስደናቂ ልጅ ነው። ቀጥተኛ ነው። ፍርሃት የሚባል ነገር አይሰማውም። ጉዳት አስቸግሮት የመጣ ልጅ ነው። እርግጠኛ ነኝ ጤነኛ እስከሆነ ድረስ ይህ ልጅ ወደፊት ጠብቁት ብሏል። ፍሌቸርም በማንቸስተር ዩናይትድ ጨዋታ ላይ ስለተሻረችው የሌሳንድሮ ማርቲኔዝ ግብ ተጠይቆ ነበረ። አሁን ላይ በሁሉም የማዕዘን ምቶች ላይ እንደዚህ አይነት ንክኪዎች አሉ። እኔ ሌሳንድሮ ማርቲኔዝ ግብ የተሻረበት መንገድ አይገባኝም። ምክንያቱም የማዕዘን ምት ሲመታ እንደዚህ አይነት አካላዊ ንክኪዎች እኮ አሉ። እግር ኳስ ንክኪ ያለው የተከለከለው ጥፋት ነው። ያ ደግሞ ጥፋት አልነበረም ብሏል። ምናልባት የሌሳንድሮ ማርቲኔዝ ግብ መሻር ነበረባት ወይ? በእርግጥ ራሱ ነው ጥፋቱን ካይል ዎከር ላይ ሰርታል የተባለው በጥፋት ደረጃ የሚያዝ ነው ወይስ እሳቸው ዳረን ፍሌቸር አሰልጣኙ እንዳሉት በማዕዘን ምት በቆሙ ኳሶች ሰዓት የተለመደ ንክኪ ነው? ጻፉልን። በዚህ ውድድር ዓመት በፕሪሚየር ሊጉ በአንድ ጨዋታ 5 ከዛ በላይ የግብ ዕድሎችን በመፍጠር ብሩኖ ለ6ኛ ጊዜ ትላንት አድርጎታል። ሪያን ቼርኪ 2 ሎንግስታፍ 2 ጊዜ 5 ሲደመር የግብ ዕድሎችን በአንድ ጨዋታ ላይ መፍጠር ችሏል። ብሩኖ ፈርናንዴዝ ለሲቲ ጨዋታ ይደርሳል አይደርስም በሚለው ጉዳይ ላይ ማንም እርግጠኛ ባልሆነበት የሕክምና ቡድን አባላት ግን ላይደርስ ይችላል ባሉበት ሁኔታ ላይ ብሩኖ አለው ብሎ ትላንትናም ኖሮ ለዩናይትድ ጠቅሟል። ብሩኖ ፈርናንዴዝ 8ኛ አሲስቱን አበርክቶም በፕሪሚየር ሊጉ በአሲስት ደረጃ ቀዳሚ ሆኗል። ትላንት ያውሪያን ቸርኪ አሲስት አልነበረውም። ስለዚህ ብሩኖ ፈርናንዴዝ በብቸኝነት የፕሪሚየር ሊጉ ከፍተኛ አሲስት አድራጊ መሆን የቻለበት እንደዚሁ በጣም አስደናቂ ምሽት ነበረ በግሉ ማለት ይቻላል። ቤንያሚን ሼሽኮ እስከ 20ኛ ሳምንት 2 ግብ የነበረው 21ኛ ሳምንት ግን 4 ግብ ደርሷል። ምክንያቱም ትላንት 2 ግቦች አስቆጥሯል። ምናልባት ከረፍት በፊት ያመከናቸው እድሎችም ሃትሪክ መስራት የሚችልበት አጋጣሚ ነበረ። 90 ደቂቃ አጫውቶታል። ከ10 አየር ላይ ግንኙነት 8 አሸንፏል። 80 በመቶ እንደማለት ነው። 40 የኳስ ንክኪ 88 በመቶም እንግዲህ የሞከራቸው ሙከራዎች ኢላማቸውን የጠበቁ ነበሩ። 2 ግብ አስቆጥሯል። በቤንያሚን ሼሽኮ በኩል እንግዲህ ለእኛ በጣም ከባድ ነው ብሏል ውጤቱ የተመዘገበው። ግን ለማስቆጠር የቻልነውን እየሞከርን ነበር። ግን 2ኛ ግብ አስተናገድን። ያስቆጠርኳቸው 2 ግቦችን በተመለከተ ግን ብዙ አነጋገር አይደሉም፣ ምክንያቱም ግብ ማስቆጠር ስራዬ ነው ብሏል። ከዛ ውጭ ግን በተመዘገበ ውጤት በጣም እንደተበሳጨ ገልጿል። ማንቸስተር ዩናይትድ በቀጣይ 5 ጨዋታዎች ብራይተን፣ ማንቸስተር ሲቲ፣ አርሰናል፣ ፉልሃም፣ ቶትናምን በካራባው ካፕ እና በፕሪሚየር ሊግ የሚያስተናግድ ይሆናል። በኤፍኤ ካፕ እና በፕሪሚየር ሊግ የሚያስተናግድ ይሆናል። በተለይም ከሲቲ ጋር የሚደረገው ጨዋታ በጣም ወሳኝ ነው። እነ ብሪያን ቤሞ፣ አማድ ዲያሎ ይመጣሉ አይመጡም የሚለውን በአፍሪካ ዋንጫ ሩብ ፍጻሜ ደርሷልና በየቀኑ የምንመለከተው ይሆናል። የዳረን ፍሌቸሩ ማንቸስተር ዩናይትድ በጨዋታ እንዴት ነበር ካልን ግብ የማስቆጠር ነጻሪ 2.25 ነው። ስለዚህ በቂ ግብ አግኝቷል ማለት ይቻላል ከሙከሩ አንጻር። በርንሌ ግን ከምንም ነው ውድ ቤተሰቦቻችን 2 ግብ ያገኘው 0.24 ነው ግብ የማስቆጠር ንጻሬ ከምንም ነው። በእርግጥ አንዷም ግብ ራስ ላይ ተቆጠረች ናት። ዩናይትድ 65 በመቶ ኳስ ተቆጣጠረም፣ በርንሌ 35 በመቶ። ዩናይትድ 30 ሙከራ፣ በርንሌ 7። ዩናይትድ 10 ኢላማውን የጠበቀ፣ በርንሌ 1 ኢላማውን የጠበቀ ሙከራ ነው ያደረገው። ያው አንዷም ገባችለት፣ ሌላው ደግሞ ያው በራስ ላይ የተቆጠረ ግብ ስለሆነ እንደ ኢላማውን የጠበቀ አይቆጠርም። ትልቅ የግብ ዕድል ዩናይትድ 4 ፈጠሩ፣ በርንሌ 0። የማዕዘን ምት ዩናይትድ 6፣ በርንሌ 2። የኳስ ቀበል ስኬት ዩናይትድ 87 በመቶ፣ በርንሌ 75 በመቶ ብቻ። ቢጫ ካርድ በርንሌ 2 ዩናይትድ 0። በብዙ መመዘኛ ዩናይትድ ይህን ጨዋታ አሸንፎ መውጣት ነበረበት። ቁጥሮቹ የሚያሳዩት ከምንም ግብ ነው የተቆጠረበት ዩናይትድ እና መከላከሉ ላይ ምናልባት ትላንትና ጥያቄ የሚያስነሳ እንደነበረ ይሄ ከላይ የነገርናችሁ ቁጥር ማረጋገጫ ሊሆን ይችላል። ዳረን ፍሌቸር ከቦርዱ ጋርም ተነጋግሬ ነበር እና ቀጣዩ የብራይተን የኤፍኤ ካፑ ጨዋታ ቡድኑን አሰለጠናለሁ፣ ከዛ በኋላ
ክለቡ ውሳኔ ወስናል ብሏል። ዳረን ፍሌቸር በኃላፊነት የተሰጠው ሁለቱን ጨዋታ ብቻ እንዲመራ መሆኑን ተናግሯል። ፓትሪክ ኖርጉም አሁን ባለንበት ሁኔታ ያው ለእኛ ነገሩ ቀላል አይደለም፣ ነገር ግን አሁን ላይ ዳረን ፍሌቸር አብሮን ስላለ ትኩረታችንን በሙሉ በጨዋታዎች ዙሪያ አድርገናል። አሰልጣኙ ያለው አቅም 100% እንድንሰጥ ይፈልጋል። በታላቁ ማንቸስተር ዩናይትድ መንገድ እንድንጫወት ይፈልጋል። ያንን ለማድረግ ከእሱ ጋር በምንቆይባቸው ጊዜዎች እንሞክራለን ብሏል። ትላንትና በማያውቀው ሰፈር ነው ፓትሪክ ዶርጉ የተሰለፈው። በእርግጥ ጉዳቱ ዩናይትድ ቤት እና የአፍሪካ ዋንጫ ችግር ነበር። በእርግጥ አሁን የአፍሪካ ዋንጫ ብቻ ነው ችግር። አህማድ ዲያሎም በዛ ቦታ የሚጫወተው የለም፣ ብራያን ቤሞን በዛ ቦታ የሚጫወተው የለም። ነገር ግን በፓትሪክ ዶርጉ በኩል እየሞከሩት ነው። ትላንት በእርግጥ ወደ ቀኝ አውጥተውት ነበረ ሲያጫውቱት የነበረው የሆነ ክሮሶቹን እንዲያረግ ተፈልጎ ነበር፣ ግን ትላንትና ማንቸስተር ዩናይትድ ድል ሊያደርግበት አልቻለም። ሌሳንድሮ ማርቲኔስ ከጉዳት በኋላ እውነቱን ለመናገር እንደገና እግር ኳስን መጫወት እንደምችል አስቤ አላውቅም ነበር ብሏል። ትላንትናም ተጫውቷል፣ ግብ አስቆጥሮ በቫር ተሽሮበታል። ማኑኤል ኡጋርቴም ትላንትና ተጫውቷል። ምናልባት በተወሰነ መንገድ ጥሩ ነበረ ማለት ይችላል። ማኑኤል ኡጋርቴ ስሙ ከጋላታሳራይ በተጨማሪ አሁን ደግሞ ከአያክስ ጋር እየተያዘ ይገኛል። ግን ዩናይትድ በወቅታዊ ሁኔታ ምክንያት ተጫዋቹን ይለቃል ተብሎ አይታሰብም። ግን ከዩናይትድ ጋር በተያዘ አንድ መረጃ እንጨምርላችሁ። የሩበን አሞሪም ስንብት ጀርባ ብዙ ነገሮች እየተነሱ ይገኛሉ። እሳቸው ልምድ ያለ ተጫዋች ቢመጣልኝ እያሉ ነበር። ዩናይትድ በግብ ጠባቂ ሴላመንስ በፕሪሚየር ሊግ ልምድ የሌለውን ከዱቤ ማርቲን ሲያስቀድሙ፣ ቤንያሚን ሸሽኮ በፕሪሚየር ሊግ ልምድ የሌለውን ከኦሌ ዋትኪንስ ሲያስቀድሙ ዩናይትድ ቤት የተወሰነ ክፍተት ነበር። ከዛ የቀጠለ ክፍተት ቀስ በቀስ ሰፍቶ ሩበን አሞሪም ለስንብት ዩናይትድም ለውጤት ቀውስ እንደዳረገ ይታወቃል። ለማንኛውም ጥር ላይ ማንቸስተር ዩናይትድ እንዴት ያለ ዝውውር ይፈጽማል የሚለውን ጉዳይ በተመለከተ በቀጣይ መረጃ ጠብቁን። ሊቨርፑል ደረሰን። ወደ ቤተሰቦቻችን የመርሳይዱ ክለብ ሊቨርፑል የወራ ታህሳስ የወሩ ምርጣቸውን መርጠው ይፋ አድርገዋል። በዚህ መሰረት የቡድኑ የፊት መስመር አጥቂ የታህሳስ ወር ምርጥ ተጫዋች አሸናፊ ሆኗል። ሁጎ ኤኬቴኬ ከሽልማቱ በኋላ የምችለውን ማድረግ መቀጠልና ቡድኔን ያለኝን ሁሉ መስጠት እፈልጋለሁ ብሏል። ዛሬ ስለመገኘቱ ማረጋገጫ የለም፣ አይገኝም እየተባለም ይገኛል። ምናልባት በተጫዋቹ በኩል የመጨረሻ ውሳኔ ይጠበቃል። በአሰልጣኙም ዙሪያ ግን ላይገኝ እንደሚችል ይጠበቃል። ለማንኛውም የወሩ ኮከብ ሆኗል። ሊቨርፑል ቤት ሌላ የምናነሳው ሊቨርፑል ኦድ ኮያ የተባለ 19 ዓመት ወጣት ተከላካይ ስፍራ ተጫዋች ከበርንሌ ትላንትና ማስፈረማቸውን እንደዚሁ ይፋ ያደረጉበት ነበረ። ከፍሎሪያን ቬርዝ ጋር በተያዘ ዛሬ ይጠበቃል። እሱም በነገራችን ላይ አሎንሶ በተጫዋቹ በኩል በጣም አስደናቂ የውድድር ዓመቴ ለእኔ ያሳመረ በጣም ድንቅ ተጫዋች ነውና የእሱ ብቃት ገና ሊቨርፑል ቤት ገና አልደረሰም ፒኩ ላይ። ስለዚህ ሊቨርፑል ከሱ ብዙ ነገር ያገኛል፣ ገና ፒኩ ላይ ስላልደረሰ ነው ብሏል። ዛሬ በሚደረገው ጨዋታ ላይ ያው በቡድኑ ምናልባትም የግራ ክንፍ አጥቂ ሆኖ ሊጫወት ይችላል እየተባለ ነው። ግን ሞርሱ በ10 ቁጥር ቦታ ላይ ሲጫወት ግቦችን እያስቆጠረ ለቡድኑ ሰፊ ግልጋሎት እየሰጠ እንደነበረ የሚዘነጋ አይደለም። ዛሬ ስስሎት የተወስደው ያሰልፉታል የሚለው በትልቁ ይጠበቃል። ትላንትና በጣም አነጋጋሪ ነገር ነው የተፈጠረው። የአርሰናል አርማ ያለበትን መጠጫ ቶማስ ፍራንክ ይዘውት ሲዞሩ ታይተዋል። ቶትናም ከበርንማውስ ጋር በነበረ ጨዋታና በተሸነፉበት ጨዋታ ላይ አሰልጣኝ ቶማስ ፍራንክ የአርሰናል አርማ ያለበትን መጠጫ ይዘው ታይተዋል። አሰልጣኙ በበርንማውዝ ሜዳ በተደረገ መርሃ ግብር የያዙት መጠጫ በማህበራዊ ሚዲያውን እየተዘዋወረ ይገኛል። ከጨዋታው በኋላ ስለ ክስተቱ የጠየቁት ቶማስ ፍራንክ የአርሰናል አርማ መኖሩን አላስተዋልኩም ብሏል። አያይዞም ባውቅ ኖሮ አልይዞም ነበር፣ እንደዛ አይነት ተራ ነገር አስቤበት ላደረግ አልችልም፣ እንደዚህ አይነት ነገር መጠየቁም አሳዛኝ ብሎታል። አሰልጣኙ አያይዞም መጠጫው ባለፈው ሳምንት አርሰናል ከበርንማውዝ ጨዋታ ነበራቸውና ምናልባት ለዛ ጨዋታ ተዘጋጅቶ የተረፈ ሊሆን ይችላል። እኔ ሜዳ ውስጥ ነው አግኝቼ የጠጣውበት። ከዛ በዘለለ ግን የአርሰናል አርማ መኖሩን አላስተዋልኩም ብለዋል። ከዛ አሁን የእሳቸው ስንብት የሚረጋገጥ ከሆነ ዛሬ ደግሞ ሌላ ውዝግብ አጀንዳ ይሆናሉ ተብሎ ይታሰባል። ትላንትና ግን እሳቸው የቶትናም አሰልጣኝ ሆነው የአርሰናል አርማ ባለበት መጠጫ መጠጣታቸውም አነጋጋሪ ጉዳይ ነበር። ቢግ ሲክስ ክለቦች ሁለቱ ቀርተዋል። ቀሪዎቹ የለመዱትን አቻና ሽንፈት ወይም ነጥብ መጣል ውስጥ ነበሩ። ቼልሲ ተሸንፏል፣ አስቶን ቪላ ነጥብ ጥሏል፣ ማንቸስተር ዩናይትድ ነጥብ ጥሏል፣ ሲቲ ነጥብ ጥሏል። ይህ ደግሞ ከ19ኛ ሳምንት ጀምሮ ተከትሏቸው የመጣ ጉዳይ ነው። አሁን ሊቨርፑልና አርሰናል ላይ ደርሷል። ማንቸስተር ሲቲም አስቶን ቪላም ነጥብ የጣሉለት አርሰናል
ዛሬ እንዴት ይሆናል ሲባል ማይክል አርቴታ አረ እናሸንፋለን አትጠራጠሩ ብለዋል። ሊቨርፑል ለማሸነፍ ምን ማድረግ እንዳለብኝ ያውቃለሁ ያሉት እሳቸው እኛ የሊጉ መሪዎች ነን የሚሉት አርቴታ በሜዳችን ጠንካራ ቡድን እንገጥማለን፣ ደረጃችንን ለማስጠበቅ እንጫወታለን ብለዋል። አሰልጣኝ ማይክል አርቴታ በቆይታቸው ሞስኬራና ካላፊዮሪ ከጨዋታ ውጪ ሃቨርዝ አጠራጣሪ ብለው በሰጡበት ጋዜጣዊ መግለጫቸው ላይ ሊቨርፑልን እናሸንፋለን ሲሉ ተደምጠዋል። በሁሉም ውድድሮች የአርሰናልና ሊቨርፑል ግንኙነት በኤምሬትስ ስቴዲየም ያለፉት 10 ዓመታት 11ኛ ጨዋታ አድርገው ዛሬ 12ኛ ጨዋታቸውን ባለፉት 10 ዓመታት ያደርጋሉ። አርሰናል 3 ጨዋታ አሸነፈ፣ 3 ጨዋታ ነጥብ ተጋራ። ሊቨርፑል 5 ጨዋታ አሸነፈ። ግን ሊቨርፑል እኚህን ጨዋታ ካሸነፈ ሰንብቷል። አሁን ኤምሬትስ ላይ እጅ የማይሰጡ አርሰናል እንዴት ያለ ጨዋታ በምሽት እንድናይ ያደርገናል ይጠበቃል። አርሰናል ከሊቨርፑል ባለፉት 10 ዓመታት ውስጥ በሁሉም ውድድር 27 ጨዋታ ያደረጉ ሲሆን 12 ጨዋታ በማሸነፍ እንግዲህ በሊቨርፑል በኩል ቀዳሚ ናቸው። አርሰናል በበኩላቸው 5 ጨዋታ በማሸነፍ ችለዋል። በተቀሩት 10 ጨዋታ ደግሞ ሁለቱ ቡድኖቻቸው ወጥተዋል። አርሰናል ሊቨርፑል ግጥሚያ ላይ ብዙ ግብ ተሳትፎ የነበረው ሳላህ ግን የለም። በአፍሪካ ዋንጫ ሳላህ በአርሰናል የማይቆም አይነት ተጫዋች ነው ማለት ይቻላል። ከሚያስቆጥርባቸው የግብ አስተዋጽኦ አንጻር በአርሰናል ላይ በ16 የፕሪሚየር ሊግ ጨዋታ 15 የግብ አስተዋጽኦ ነበረው፣ 11 ጎል እና 4 አሲስት። ያው ግብፅ ሩብ ፍጻሜ መድረሷን ተከትሎ በዚህ ጨዋታ እንደማይገኝ ማረጋግጠን ነበረ። በአማካይ በአንድ ጨዋታ አንድ ጎል ላይ ቀጥታ ተሳትፎ ያደርግ ነበር። ስለዚህ ዛሬ አንድ የግብ ተሳትፎ የሚያደርግበት ጨዋታ ላይ ሳላን አያገኙትም ማለት ነው ሊቨርፑሎች። በአርሰናልና ሊቨርፑል ግጥሚያ ላይ በሚደረጉ ጨዋታዎች ብዙ ጎል ያስቆጠሩ ተጫዋቾች 4 ናቸው። ሮቢ ፎለር 12፣ ቦቢ ፈርሚኒዮ 11፣ ሳላ 11፣ ሄነሪ 9 እያለ ይቀጥላል። አራቱ ተጫዋቾች ለ10 የቀረበው የሄነሪና ሲደመር የቀሪዎቹ ግብ አስቆጣሪነት ይጠቀሳል። ይህ ቡድን በኢንቪንሲብሉ ቡድን አርሰናል በተለይም በአርሰን ቬንገር አርሰናል ሲለካ በ2 ነጥብ ልቆ ይገኛል። ይህንን ሲጠየቁ ማይክል አርቴታ አረ ከዛ ቡድን ጋር ሳታነጻጽሩ ያ ቡድን ፍጹም የተለየ ነው፣ በነጥብ የአሁኑ አርሰናል ቢበልጥም በዚህ ሰዓት ላይ ግን ከዛ ቡድን ጋር የምንነጻጸር አይደለንም ብለዋል። አርቴታ በኤምሬትስ የአንደኝነት ደረጃችን እናስጠብቃለን ሲሉ ዛሬ ማንን ይመርጣሉ የሚል ይጠበቃል። ዴክላን ራይስን በአማካኝ ስፍራ ላይ እንጠብቃለን። ግን የግራ ማጥቃት ኮሪደሩን ለሌሳንድሮ ትሮሳርድ ወይንስ ለማርቲኔሊ ለማን ይሰጡታል የሚለውም በትልቁ ይጠበቃል። ዳቪድ ሪያም ዛሬም በአርሰናል በኩል እንግዲህ ቡድኑን ይታደጋል፣ ነጥብ ይዞ እንዲወጣ ያደርጋል ተብሎ የሚጠበቀው ነው። ምክንያቱም በርካታ ክሊንሺት ያለው በፕሪሚየር ሊግ እሱ ነው። የወሩ ምርጥ ሴቭ ውስጥ ለሁለተኛ ጊዜ እንደተካተተ ይታወቃል። 2 ጊዜ የወሩ ምርጥ ሴቭ ውስጥ እጩ ሆኗል። ለዲሴምበሩ የወሩ ምርጥ ሴቭ ላይ ሁለቱም የተመረጡት ከብሬንትፎርድ ጋር በነበረ ጨዋታ ነው። ዛሬ ይፋ ሲደረግ እኛም ለእናንተ ውድ አድማጮቻችን ይፋ እናደርገዋለን። ሲቲ በቀጣይ ከሚያደርጋቸው 4 የሊግ ጨዋታ ውስጥ 3ቱ ዩናይትድ፣ ቶትናም፣ ሊቨርፑል ናቸው። አርሰናል የቤት ስራውን አንድ ብሎ ዛሬ በኤምሬትስ ሊቨርፑልን ይገጥማል። በሁለተኛ አጋማሽ ሊቨርፑል ባለፉት 15 የፕሪሚየር ሊግ ጨዋታ 5 ብቻ ያሸነፈ ቡድን ነው። በ10 ወይ ተሸንፏል ወይ አቻ ወጥቷል ማለት ነው። ቡካዮ ሳካም ዛሬ እንጠብቀዋለን። በፕሪሚየር ሊጉ በርካታ አሲስት ሊሆኑ የሚችሉ ኳሶችን ያቀበለ፣ በርካታ ቁልፍ ኳስ ያቀበለ፣ በፕሪሚየር ሊጉ ስኬታማ ድሪብለር ወይም ተጫዋቾችን የሚያልፍ ሸውዶ በፕሪሚየር ሊጉ በማጥቃት እንቅስቃሴ ላይ በስፋት የሚሳተፈው ተጫዋች ዛሬ ከማዱኬ ቀድሞ ጨዋታ ዕድል ሊሰጠው ይችላል ተብሎ ይጠበቃል። በእርግጥ ለአርሰናል ደጋፊዎች ይህን ጥያቄ ጠይቀን ሳካ ቀድሞ ቢሰለፍ ይሻላል የሚል ሀሳብን ሲያጋሩ እንደነበረ ይታወቃል። ዛሬ ምሽት 5 ሰዓት ኤምሬትስ ለአርሰናል ከሊቨርፑል ይጫወታሉ። አርሰናል በዚህ ውድድር ዓመት አጠቃላይ ያደረጓቸውን ወደ 29 የሚጠጉ ጨዋታዎች 23 ድል 4 አቻ 2 ሽንፈት። በሊቨርፑል በኩል የጨዋታ ብዛታቸው ወደ ቤተሰቦቻቸውን ወደ 29 ሲጠጋ 15ቱ ድል ናቸው። 9 ጨዋታ ተሸንፈው ቀሪዎቹን አቻ ወጥተዋል። በአርሰናል በኩል ባለፉት 5 ጨዋታ ሽንፈት የለም፣ 4 ድል 1 አቻ። በሊቨርፑል በኩልም ያለፉት 5 ጨዋታ ሽንፈት የለም፣ 3 ድል 2 አቻ። በሊቨርፑልና በአርሰናል የደርስ በርስ ግንኙነት ሊቨርፑል 93 ጊዜ ረቷል፣ አርሰናል 79 ጊዜ ረቷል፣ 69 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነታቸውን ነጠልን ከተመለከተ ሊቨርፑል 2ቱን ሲያሸነፍ 2 አቻ ወጥቷል። የመጀመሪያ ዙር ጨዋታ በዶሚኒክ ሴቦስ ላይ ቅጣት ምትግብ ሊቨርፑል 1-0 አርሰናል ረቶ ነበር። ዛሬስ ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ በአርሰናልም በሊቨርፑልም ደጋፊዎች በኩል እንድታጋሩ እንሻለን።
በኢትዮጵያ ፕሪሚየር ሊግ 7 ሰዓት ምድረገነት ሽረ ከነገሌ አርሲ፣ 10 ሰዓት ሲዳማ ቡና ከአርባ ምንጭ ከተማ፣ 10 ሰዓት ወልዋሎ ዓዲግራት ዩኒቨርሲቲ ከአዳማ ከተማ። በእንግሊዝ ፕሪሚየር ሊግ አርሰናል ከሊቨርፑል ምሽት 5 ሰዓት። በስፔን ሱፐር ካፕ የግማሽ ፍጻሜ ጨዋታ አትሌቲኮ ማድሪድ ከሪያል ማድሪድ ምሽት 4 ሰዓት። በጣሊያን ሴሪኤ ምሽት 1 ሰዓት ከ30 ክሮሜንሴ ከካግላሪ፣ ምሽት 4 ሰዓት ከ45 ኤሲ ሚላን ከጄኖ ይጫወታሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዕለተ ሐሙስ ማለዳ ያሰናዳነው ጥንቅር ይህን ይመስላል። ጥቂት ቆይታ እንገናኝ። መልካም ቀን